ምንቴ ክር ስላሰርክ ጥሩ አይደለም። ምንቴ ሙስሊም ሆነ በክርስቲያን ጸሎት እኔ እንጃ ማይመስል ነገር አትስራ። ምንቴ በእግዚአብሔር ተው። ምንድን ብትለኝ ተው። በቃ ራሳችንን እናውቃለን እኛ። ተው፣ ትልቅ ሰው ነን። ገብቶኛል። በቃ የራሱ ሃይማኖት አላት። ተው ምንቴ። ቁርአን የሚያውቅ ሰው ማለትም ኡስታዝ ነው የሚባለው። እሱንም ቢሆን አናግሬ የሆነ ነገር ማድረግ እንዲቻል ማድረግ ነው የኔ ሐሳብ። በቃ አሁን ላይ ተው ምንቴ። እንደዚህ ተወኝ። በቃ አይመለከትም። ኧረ ምንቴ በመድኃኒዓለም ለምንድን ነው ሰው እንደዚህ የምታስቸግረው? ምንድን ነው የምትለው? ልጅ ይኸው ነገርኩህ እኮ ሁሉንም ነገር አንዴ እያየሃት አንዴ አትጨቃጨቅና ትሰማኛለህ? አንተ ምንም ነገር ብታደርግ ሰው ክፍል አትረብሽ። እሺ ልበስ፣ በስነ ስርዓት ልብስህን። ማንም ሰው ምንም ያመለከተኝ ሰማኛል። ልጅቷ አሟታል፣ የራሷ ሃይማኖት አላት። አንተ ማነህ? ማንም ሳያስቆመኝ ሰማኛለህ። በሀሳብ የምትስማማት ነው ማለት አልስማማም። ምንድን ነው የምታደርገው? ምንቴ ማይመስል ነገር አትስራ። ማይመስል ነገር አትስራ። ምን ላድርግ? በቃ የራሷ ሃይማኖት አላት ልጅቷ። ስትሞት ልይ ወይ ስትሞት ልይ ስለ አይሞት ምንድን ነው የምታደርገው? ምንስ በግልጽ ጸበል ነው የምወስዳት። ማን አንተ የምትወስዳት? ከዛ ቤት ሄዳለሁ። ዳዊትን ነጥለ ይዤ እመጣለሁ። እጸልያለሁ። ጸበል ደግሞ አምጥቻለሁ ጠዋት ስመጣ ማለት ነው። ስለዚህ እናያለን ሁሉም ነገር። ምንድን ነው ለምን አመጣህ ጸበል እንዴ? ለምን አመጣህ አይደለም ልጅ ታጥቂኛ ያለችኝ ሰማኛለህ። ስለሞት ይመስል ካስተካሄደ ምን ማወራው በዛ አይደለም ልጅ ትክክል ትችላለች፣ ግን በዚህ መልኩ አይደለም የሚስተካከለው። ይሄዋን ለምንስላልና ክትፈልግ ሙስሊም አለች እኮ የራሷ ሃይማኖት አላት ልጅቷ። አናውረኛ እሱ ሰብአዊ መብት ነው። አይስ ነው ታይል የሚያወራው ካሁን ከነቃቸው ወራ ከራሳው በኋላ እኔ መናገር ትችላለች። እኔ የሚያስበኝ ግን ሰጤቶች አሉ። አይመለከተኝም። እኔ አያገባኝም። ምንቴ እኔ ማይመስል ነገር አታውራ። ሳምሪ ወደዚህ ተገልብጣ ነው። ሳምሪ ሮቤል ምንድን ነው የምናደርገው? ልጁ ምን ተስኖት እኔ አልቻልኩትም። ይሄ ልጅ ብዙ ነገሮችን እንደሚያበላሸው በቃ በዚህ ሁኔታው በጣም ብዙ ነገሮችን ያበላሻል። አክስትየው ጭራሽ አሁን እኔ አላቅም። ሙስሊም ሆነ በክርስቲያን ጸሎት እኔ እንጃ ቤተሰቦች እኔ እንዴት እንደሆነ አልገባኝም። በቃ ሃይማኖት አላት በራሷ መንገድ ይጸለይላትና ትዳን ነው የኔ ሐሳብ። እሱ ጸበል ካልወሰድኳት ነው እያለ ያለው። ግን በዚህ ሁኔታ ደግሞ እንዴት ሊሆን ይችላል? በዚህ ሁኔታ ሊሆን አይችልም። በቃ ምክንያቱም ሃይማኖት አላት እሷም። እኔ እንጃ እንዴት እንደዚህ ሊሆን እንደሚችል አላውቅም። እስቲ ይምጣና ደግሞ ምን ማድረግ እኔ ምክንያቱም በዚህ ሁኔታ ልወስን አልችልም። ሁለቱም ፍቅረኛሞች ናቸው ምናምን፣ ግን በዚህ መሀል ደግሞ ገብቼ ነው ማለት አልችልም። በቃ እስቲ የሚችለውን ነገር ያድርግ። ምትድን ከሆነ ትዳር፣ ካልሆነ ግን እኔም ቢሆን የሆነ ነገር ማድረግ አይቀርም። በቃ ቁርአን የሚያውቅ ሰው ማለትም ኡስታዝ ነው የሚባለው። እሱንም ቢሆን አናግሬ የሆነ ነገር ማድረግ እንዲቻል ማድረግ ነው የኔ ሐሳብ። በቃ አሁን ላይ ምንቴ እያደረገ ያለው ነገር ትክክል አይደለም። በቃ ባጭሩ ልጅቷ አሟታል። በዚህ ሁኔታ ሆና እኔ ተመልካቾች ብዙ ነገር እየደረሰብን ነው በቃ ማለት ይቻላል። በጣም ብዙ ነገር በዛ በኩል የኔ ጉዳይ የሆና እኔ እንጃ። እኔ በዚህ ልክ እንደዚህ ይሆናል ብዬ አስቤ አላውቅም።
አንድ ቀን እንኳን ሰላማችንን እንኳን ልናገኝ አልቻልንም እስካሁን ድረስ እስካሁን እንዴት እንደሆነ አላውቅም። ወይ ከዚህ ሀገር መውጣት እንዳለብን አላውቅም። እኔ ግራ ገብቶኛል። ጭራሽ ሳምሪ ላይ በዚህ ልክ የሰው እጅ ኖሮባት እንደዚህ መጮህ ምናምን መንፈስ እንጃ አላውቅም። እስቲ ደግሞ ይምጣና ከሮቤል ጋር ደግሞ ትንሽ እናወራበትና ያለንበትን ነገር ምናምን እሷንም ማስተካከል ያለብን ነገር እናስተካክልና ምንቴ ሲመጣ ደግሞ እስቲ በረንብ ደግሞ የምናሳያቸው ይሆናል። የምንቴ ነገር እኔ አልወጣልኝም። አሁን ትክክል አይደለም፣ ምንቴ እያደረገ ያለው ነገር ትክክል አይደለም። እስቲ ይምጣና ደግሞ ምን እንደሚያደርግ በደንብ የምናየው ይሆናል። እኔ አልፈቅድለትም በቃ እንደኔ፣ ምክንያቱም ሃይማኖት ስላላት እሷ ጭራሽ እስቲ ምን እንደሚያደርግ አብረን የምናየው ይሆናል። ይምጣና ድጋሚ ቪዲዮ የምናበራላችሁ ይሆናል። ተመልካቾቻችን፣ ቤተሰቦቻችን ያው እስቲ ያላችሁን ማስተያየት ከስራ አስቀምጡልን። በቃ በዚህ ሁኔታ ነው በዚህ እንደዚህ ነው የሚለውን ነገር መዳን ያለበትን መንገድ እንዴት መዳን እንደምትችል ያለውን ነገር አሳውቁ በተቻላችሁ አቅም። በቃ እኛ በእኛ አቅም እኔ እንጃ እኔ በእኔ አቅም እኔ የሚቻል አይመስልኝም። ከሃይማኖት ላይ ወስዶ ምናምን ያን ያህል እኛ እንትኑ የለንም። ይሄ የወንጀል ስራዎች ምናምን ነገር ነው እስከዛሬ ስንፈታ የነበረው ምን ስንል የነበረው እንጂ በዚህ ልክ ደግሞ መንፈስ ይዟት እኔ እንጃ። እስቲ የምንችለውን ነገር በሙሉ እናደርጋለን። ተመልካቾች አስተያየቶቻችሁን አስቀምጡ በምትችሉት አቅም፣ በቃ በምትችሉት አቅም አስተያየቶቻችሁን እንፈልጋለን። በቃ ቤተሰቦቻችን እንግዲህ ምንቴ ሲመጣ ልቀጥልላችሁ ይሆናል። እስከዛ አብራችሁን ቆዩ። ሳምሪ እንግዲህ ተመልካቾች እንግዲህ የነቃችን አይደለም ውስጥ ወደ 30 ደቂቃ 40 ደቂቃ ማታ እንዴት እንደማደርግ አላውቅም። ማነው ምንድን ነው ይዘህ የመጣው? ምንቴ ምንድን ነው ይዘህ የመጣው? ማይመስል ነገር አትስራ። ጸበል ነው ይዣት እሄዳለሁ ያልከው እኮ በቃ ጸበል ነው ይዛት የምትሄደው ምንቴ። ቤተሰቦች አሏት፣ ከቤተሰቦቿ ጋር ትጣላለህ ምንቴ። ከአክስቷ ጋር ትጣላለህ ምንቴ። ባለፈውም ያ ሁሉ ነገር ተፈጠረ። ማለት በራሷ ሃይማኖት እኮ ጤነኛ ትሆናለች ምንቴ። በዛ ወይ እኮ አይደለም እኮ እሷ ራሷ አትቀበልህም እኮ ምንቴ። ይሄን ነገር እሷ ራሷ አትቀበልህም። ብታውቅ ራሷ እንደዚህ አትቀበልህም ምንቴ። ይሄ እኮ ልቦና ያውቀዋል ምንቴ። ምን እያደረክ ነው ምንቴ? ማይመስል ነገር አትስራ ምንቴ። በእግዚአብሔር ተው። ምንድን ብትለኝ ተው። በቃ ራሳችንን እናውቃለን እኛ። ተው፣ ትልቅ ሰው ነን። ገብቶኛል። በቃ የራሱ ሃይማኖት አላት። ተው ምንቴ። በቃ ተው። ልጸልይላትና አይመቸኝም ካለች ገብቶናል ማለት ስድም ከዛሽ በኋላ ልክ ያላቁ ነገር ልክ አይደለም ካለች እኔ ሞቀት ትችላለች፣ መስለፍ ትችላለች። ከፈለገች የራሷ ሃይማኖት አላት። የራሷ ቁርአን የምትለው የምታምንበት ነገር አለ ምንቴ። እሱም ብናመጣ ይሻላል። ቀላል ነገር እኮ ነው እኮ። ምን ማመጣው እንጂ እኔ ማንበት ነገር ለምንድን ነው ይጂ ማመጣው? ቀላል ነው። እሷ የምታምንበት ነገር አለ። ለምን ኡስታዝ ማምጣት እንችላለን ምንቴ። ምንቴ የማይመስል ነገር አትስራ። ኡስታዝ ደውለን እናስመጣ። ማንንም እስኮንደ ለምን እናስመጣው እንዴ? እንትን ነገር ከሱቅ ነው እንደምናመጣው አይደለም እኮ እና አብዲ ጋር እንደጉልና ሰው እናስመጣ። ምንቴ በእግዚአብሔር ተው አይደለም። ትክክል አይደለም እያደረክ ያለው ነገር ምንቴ። ለምንድን ነው ልክ አይደለም ምንቴ። ሰማይ ልጅቷ ብቻ ጤነኛ ትሁን። ጤነኛ እንድትሆን እኮ በእነሱ መንገድ መጸለይ ይችላል። እሱ ሰማይ መብቷ ነው። ስለዚህ አይደለም በግዴታዋ ትድናለች። አለቅ። ይሄ እኮ በሰው ነገር ላይ እየመጣህ ነው ምንቴ። በኋላ ነገር ላይ እየመጣህ ነው ምንቴ። በሰው ሃይማኖት ላይ እየመጣህ ነው ምንቴ። ለጣያቁኝ አጨቃጨቀኝ በእናትህ ቶይ። ልክ አይደለም ምንቴ። በእግዚአብሔር እሺ በለኝ። በእግዚአብሔር እሺ በለኝ። እየሞተች አይደለም በቃ እየሞተች አይደለም በቃ። የሰው እጅ ነው መፍትሄ ማግኘት ይችላል። የራሷ ሃይማኖት እኮ ማንም ዞሮ ሳይል ዛሬ እንዲህ ነው ትለኛለህ። አንተ ልክ አይደለም እያደረክ ያለው ነገር ልክ አይደለም። ትልቅ ነገር ትልቅ ነው በቃ። እሱም ትልቅ ነው ያሷም ትልቅ ነው በቃ። ምን በራሷ መንገድ እንትን ማለት ትችላለች። ማድረግ አይቀርም
ምንድነው የማይቀረው? ምንቴ ማድረው የማይቀረው መዳኗ የማይቀር ነው። ምንቴ በራሷ መንገድ መዳኗ የማይቀር ነው። ምንቴ አሁን እንደዚህ ስላደረግክ የሚቀየር ነገር የለም። ገብቷል? የሚቀየር ነገር ካይል እኔ ብቻ ልሞክር። ተይናቻ አተኝም ልሞክር። ምንድነው የምትሞክረው? ለማየውም ሰው ቁጥሩ አይደለም። ምንቴ አንተ ለማትወኝም ቆይ እኔ ተወኝ፣ በቃ ተወኝ፣ ለምን ተወኝ? ምንድነው የምተውህ? ምንቴ እንዴት ታው ምንቴ እንደዚህ ነው? ተወኝ፣ በቃ ቁጭ በል፣ በቃ አይመለከትህም። ቁጭ በል። የእኛም ሃይማኖት አይፈቅድም። አልሄድም። ምንቴ እንደማልሄድ ታውቃለህ እኮ። ተወኝ፣ እንደማልሄድ ታውቃለህ። የእኛ ሃይማኖት ራሱ አይፈቅድም። በግዴታ አይፈቅድም። ይሄ እኮ ግዴታ ነው። ምንቴ እኮ ግዴታ ነው እያደረግህ ያለው። ምንም ነገር ይፈጠር በቃ ተወኝ። እኔ አንተ እንደዚህ እያደረግህ ቆሜ ላይ አልችልም። እኔ እንዲህ ማድረግ ትሞታለች ወይ? ትሞታለች አይደለም፣ በእኛ ሃይማኖትም አይፈቀድም። በቃ አይፈቀድ። ተወኝ፣ ማረገውን ነገር ተወኝ። በቃ ለይቶ ትዳን እኮ ትዳን፣ ግን በራሷ መንገድ መዳን ትችላለች። ምንቴ ክር ስላሰርክ ጥሩ አይደለም። ምንቴ በእሷ ፍቃድ ነው የሚቀበለው ፈጣሪ ራሱ። ምንቴ ገብቶኛል። በቃ እሺ ተወኝ። ያለ እሷ ፍቃድ አታድርግ። ይሄንን አታድርግ። ምንቴ አታድርግ። ያስጠይቃል። ጥሩ አይደለም። ያስጠይቃል። ምንቴ ለራስህ ነው። በመቤቴ ስለምን እኔ ጣጣ ውስጥ እንድትገባ አልፈልግም። ሌላ ነገር ይዞብህ የሚመጣው ፈጣሪ የካልኩሌት አምላክ አይደለም። እንዲያረክ እንደለካ አይደለም። ልክ ነው፣ በእኛ በኩል ልክ ነው፣ በእነሱ ጋር ደግሞ ልክ ላይሆን ይችላል። ምንቴ ካልኩሌት አምላክ አይደለም። ስለዚህ እኔ ያልኩት ነገር ይረዳኛል። ልክ እንኳን ባይሆን ሰማይ በእነሱም ይረዳል። ምንቴ ደግሞ እኔ የሚቃወመኝ ሰው ካለ ይቃወመኝ፣ ሰው አይመለከተንም። ልክ ስለዚህ አታስጨንቀኝ፣ ተወኝ፣ ደከመኝ፣ በእናትህ ተወኝ። እኔ ጭንቀቴና በሽታዬን የማውቀው እኔ ነኝ። ተወኝ። እቺ የምወዳት ልጅ እንዲሁ ያየሁት እኔ ነኝ። ሰው ይዘመን በቃ ተወኝ። ለምን ሰው የማይሳልኝ? ምን ሰው አልፈልግም። ሰው ገደል ይግባ ሲፈልግ ሁሉም ሰው ገደል ይግባ። በቃ አንተም ገደል መግባት ትችላለህ። ተወኝ። እሺ ልግባ፣ ችግር የለውም። ግን ሰው እናምጣ። ቢያንስ ሰው አላመጣም። ሰው ካምባ እንዴት አላደርግም። ማንም ሰው አትበለኝ። ሰው እኮ እንደዚህ ያደርጋት። በቃ ሰው እንደዚህ ያደርጋት። እንዴት ነው ነገር የማይገባ? ሰው እኮ በሽተኛ አድርጎ ቁጭ ያደርጋት ሰው ነው። ሰው አይፈልግም ከዚህ በኋላ ተወኝ። ሰው ምን ይሰራልኛል? ሰው እንደዚህ ያደርጋት ሰው አይመለከተኝም። ስለሱ እኔ የኔነት አይደለም። በራሱ ሃይማኖት ነው ሊጸለይላት የሚገባው። ዱዓ ሊደረግላት የሚገባው በእስልምና ሃይማኖት ነው በተቀበለችው። አንተ ደግሞ ምንም ነገር አይመለከተኝም። ኧረ ምንቴ በመድኃኒዓለም ተው ምንቴ። ኧረ የማይመስል ክር ኧረ ምንቴ በመድኃኒዓለም ለምንድን ነው ሰው እንደዚህ የምታስቸግረው? እኔ ልጫህን አልፈልግም። ምንቴ የማይመስል ነገር አትስራ። አሁን ደግሞ እዚህ ጋር ጸባይ ያስፈልጋል። የሚሆን ነገር ማየት ብቻ ነው። ምንድነው ማየህ? ምንቴ ማይሆን ነገር እያደረግክ ምንድነው ማየህ? እኔ ስልህ ልከራከር የምችለው ነገር የለም። በመድኃኒዓለም ተው ምንቴ ሳትጀምር ተው። በእግዚአብሔር የሚቋረጥ ነገር አይደለም። የጀመርከው ነገር የሚቋረጥ ነገር አይደለም። ምንቴ ተው። እንዴት ነው የምታስበው? እኔ ግራ
እግሯን ያዛት ለማለት ኧረ ምንቴ በእግዚአብሔር ምን አይነት ስራ ነው እየሰራ ያለው? ልክ አይደለም። እሺ ወደ ራሷ ትመለስ። እሺ በቃ ጨርስ ነው።